ሎጂክ በሚለው ነገር የሚታጠረው የኛ አይምሮ ነው ወይስ የሱ ካህሊነት ነው? ያለ ዘር ያለ ሩካቤ መጽነስ ሎጂካሊ ፖሲብል ነው እንዴ? እኔ ሎጂካሊ ላብራራው የማልችለውን ነገር መስራት ሲችል ነው እንደውም አምላክነቱን ማወቅ የምችለው። እኔማ ሎጂካሊ ካብራራሁት ምኑን አምላክ ነው? አባታችን ሆይ በሰማያት የምትኖር ብለን ጸሎት ስንጸልይ ብዙዎቻችን አድራሻ እየጠቀስን የሚመስለን ጊዜ አለ። እግዚአብሔር መጀመሪያ ጊዜን ፈጥሮ አይደለም ከዛ በኋላ ፍጡራንን የፈጠረው። ጊዜንና ፍጥረትን እኩል ነው የፈጠረው። ወንጌሉን ወይም ደግሞ ጌታችን ያስተማረውን አይ ይሄ የሱ የእውቀት ጥጉ ይሄ ነው፣ የሱ የእውቀት ልኩ ይሄ ነው የሚል ካለ የዋህ ነው። ይሄ እንደ ክርስትና አስተምህሮ ምንድነው? በአብዛኛው ሌላውን የሚስማማበት ቢሆንም ግን እኛ ደግሞ በክርስትና አንድ አካል አምላክ ነው ካልን ሁሉን ቻይ መሆን አለበት ማለት የሚሳነው ነገር መኖር የለበትም። ምንም ነገር ለመፈጸም ይሄ በዚህ በቴዎሎጂው ኦምኒ ፖተንት የምንለው ሁሉን ቻይ የምንለውን ሰልፍ ኤፊሽንት ይለዋል። ምንም ነገር ለመፈጸም የሌላ አካል እርዳታ የማያስፈልገው። አሁን ብዙ ጊዜ እግዚአብሔር በነቢያት አድሮ ስራ ሰርቷል፣ በሐዋርያት አድሮ ስራ ሰርቷል፣ በቅዱሳን አድሮ ስራ ይሰራል፣ መላእክትን ልኮ ስራ ጉዳይ እንዲፈጽሙ ይልካቸዋል፣ በእኛም አድሮ የሚሰራው ስራ ይኖራል። ይህንን ሲያደርግ እግዚአብሔር ያንን ነገር ያለኛ ተሳትፎ ያለኛ ሱታፌ መፈጸም የሚሳነው ሆኖ አይደለም ያንን ነገር የሚያደርገው። እኛ ከሱ ጋር ያለን እንደ ሐዋርያት እንዳሉ አብረነው እንሰራለን ብለው እንደተናገሩ እኛ ከሱ ጋር አብረን በመስራታችን ሱታፌ ክብር እንድናገኝ እግዚአብሔር ፈቃዱ ስለሆነ ነው እንጂ ያለማንም አጋዥ የትኛውን ነገር መስራት ይችላል። እንግዲህ መላእክትን ያለማንም አጋዥ ከፈጠራቸው ያለነሱ እርዳታ ምንም ነገር መስራት እንደሚችል ማሳያ ነው። እነሱ ሲፈጥር ማንን አጋዥ አደረገ እግዚአብሔር? እንግዲህ ሰውን ሲፈጥር ማንም አላገዘውም። ስለዚህ ያለ ሰውን አጋዥነት ምንም ነገር መስራት ይችላል ማለት ነው። ምክንያቱም ሰውንም የሚያህል ነገር ሲሰራ ምንም አጋዥ ካልፈለገ በሰው አድሮ የሚሰራውን ነገር ለመስራት ምንም አጋዥ ያስፈልገው እና እግዚአብሔር በማንም አድሮ በነቢያትም ይደር በሐዋርያትም ይደር በመላእክትንም ይላካቸው በእኛም እንደየአቅማችን ስራ ይስራ። እኛ ከሱ ጋር አብረን በመስራት ሱታፌ ክብር እንድናገኝ ነው እንጂ የኛ ተሳትፎ አስፈላጊ ሆኖ አይደለም። አስፈላጊ ሆኖ አይደለም። አስፈላጊ ከሆነም አስፈላጊነቱ ለኛ ነው እንጂ ለሱ አይደለም። ግን እኛን ምክንያት ያደርገናል። ደግሞ በሚደረገው ነገር አሁን ሁሉ ነገር እንደ ክስተት ምንም ነገር አሁን የሰው ተሳትፎ ወይም የሆነ አካል ተሳትፎ ሳይኖር ሁሉ ነገር እንደ ክስተት ቢሆን ለብዙ ሰው አስደንጋጭ ይሆናል። ስለዚህ በእኛው ተሳትፎ ያ ነገር እንዲሰራ ያደርጋልና እግዚአብሔር ሁሉን ቻይ ነው ስንል በእኛ ቤተክርስቲያን በአብዛኛው የምንጠቀመው ሁሉን ቻይ ከሚለው ይልቅ የሚሳነው ነገር የለም። ምንም ነገር የሚሳነው ነገር የለም። እንግዲህ የሚሳነው ነገር የለም ካልን ከዚህ ወዲህ ከዚህ ወዲያ የምንለው ነገር የለም። አሁን በቅርብ ጊዜ የምሰማት በጣም ሲያዩት ንጹህ የምትመስል ክርዳድ እንደው በጣም ንጹህ የምትመስል እና ይሄ ኦምኒፖተንት የሚለውን ሁሉን ቻይ የሚለውን ሲተረጉሙ አንዳንዶች ምን ይላሉ? እግዚአብሔር ሎጂካሊ ፖሲብል የሆነውን ነገር ሁሉ ማድረግ የሚችል ወይም ለማድረግ የማይሳነው። ሎጂካሊ ፖሲብል ምን ማለት ነው? አሁን እቺ በደንብ መፍታት አለብን። ሎጂክ በሚለው ነገር የሚታጠረው የኛ አይምሮ ነው ወይስ የሱ ካህሊነት ነው? ይህን ነገር በጣም በጥንቃቄ ብዙ አንዳንድ መጻሕፍቶች ላይ ራሱ የክርስትና መጻሕፍት የሚመስሉ ነገሮች ላይ እችን እንደ ትርጓሜ ሰንቀር አድርገው ሲያስገቡ እናያለን። ምን ማለት ነው ሎጂካሊ ፖሲብል? ስለዚህ በእኛ አረዳድ ሎጂካሊ ኢምፖሲብል ነው የምንለው ነገር ተደርጎ ብናይ የእግዚአብሔርን ሁሉን ቻይነት ልንጠራጠርና ያ ነገር ወይ እውነት አይደለም እውን አይደለም መሰለ እንጂ የለም ወደሚል ልንሄድ ነው። ሎጂካሊ ኢምፖሲብል የሆኑ ነገሮች እኮ በመጽሐፍ ቅዱስ ብዙ ነገር እናነባለን። እንዴ ያለ ዘር ያለ ሩካቤ
መጽነስ ሎጂካሊ ፖሲብል ነው እንዴ? ፖሲብል አለ ግን ሆኗል። የሞተ ሰው አስነሺ ሳይሻ መነሳት እንኳን ማለት በገዛ ኃይሉ በገዛ ስልጣኑ አስነሺ ሳይሻ ቀርቶ በዚህኛው ዓለም እኮ የሞተ ሰው ይነሳል የሚለው ነገር እኮ ሎጂካሊ ፖሲብል ነው ብለን አናስብ። ግን ሆኗል፣ አይተናል። ስለዚህ ምን ማለት ነው? እንደዚህ አሁን ሰው በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አንዲት ቃል አይደለችም፣ አንዲት ፊደል ላይ ጥንቃቄ የምናደርገው ለዚህ ነው። የምትነገር ቀለል ብላ የምትታይ ነገር በኋላ ዋጋ ስለምታስከፍል። ስለዚህ እግዚአብሔር ሁሉን ቻይ ነው ስንል ምን ማለታችን ነው? በእኛ አእምሮ ልንገነዘበው የምንችለውንም የእኛ አእምሮ ሊገነዘበው ከሚችለው በላይ የሆነም ነገር መስራት ይችላል እንጂ በእኔ አእምሮ የምረዳውን ብቻ ማከሰራ እሱ ምኑን አምላክ ነው። እኔ ሎጂካሊ ላብራራው የማልችለውን ነገር መስራት ሲችል ነው እንደውም አምላክነቱን ማወቅ የምችለው። እኔማ ሎጂካሊ ካብራራሁት ምኑን አምላክ ነው? እና እንደዚህ አይነት ላይ መጠገብ። ስለዚህ እኛ እንደ ክርስቲያን እንደ ክርስትና አስተምህሮ አንዱ ለአምላክነት የምንሰጠው ቅጽል ወይም አምላክ ከሆነ አንድ አካል ሊኖረው ከሚገቡት ባህሪያት መካከል አንዱ የምንለው ምንድነው? ሁሉን ቻይነት ነው። ወይም የሚሳነው ነገር የሌለ እንላለን። ሁሉን አዋቂነት፣ ለእውቀቱ የመረጃ ጥገኛ ያልሆነ ከኃላፊያትንም መጻያትንም ወይም ይሄ ያለፈውን አሁን ያለውንና ወደፊት የሚመጣውን እንደሆነ አሁን እንደተደረገ አድርጎ የማወቅ ስልጣን ማለት ነው። እና ለሰው ይሄ አይቻልም። ሰው ያለፈውን ለማወቅ የመረጃ ጥገኛ ነው የሚሆነው። አሁን ያለውን ለመገንዘብ ደግሞ ማሰብ ማሰላሰል ይጠበቅበታል። ወደፊት የሚሆነውን ደግሞ በመላምት እንዲህ ይሆናል ብለን እንገምታለን። ለምን ካለፈው መረጃ ተነስተን አሁን ላይ ትንታኔ ሰርተን ወደፊት እንዲህ ሊሆን ይችላል ብለን መላምት ነው የምናስቀምጠው። እግዚአብሔር ወደፊት ስለሚሆነው በመላምት አይደለም የሚናገረው። ወደፊት ገና የሚደረገውን እንደተደረገ አድርጎ ያውቀዋል። ወደፊት ገና የሚሆነውን እንደተደረገ አድርጎ ያውቀዋል። ስለዚህ እግዚአብሔር እውቀት አይከፈልበትም። የሰው እውቀት ወይም የትኛው ፍጡራን እውቀታችን መዘንጋት አለበት፣ መርሳት የሚባል ነገር አለበት። እንደገና ስናውቅም ከእውቀት ከፍለን ነው የምናውቀው። ከምናውቀው ነገር ይልቅ የማናውቀው ነገር ይበዛል እና አንድ ሰው እንደውም እያወቀ በሄደው ቁጥር የበለጠ እየተረዳ የሚሄደው ምን ያህል አላዋቂ እንደሆነ እና ይሄ ዝነኛ ንግግር አለ። ሶቅራጥስ እኔም ማውቀው አለማወቄ ነው አለ ይባላል። እንግዲህ ሶቅራጥስ በዓለም ላይ ከነበሩ ባለምጡቅ አእምሮዎች ከሚባሉ እንግዲህ እሱ ምንድን ያለው እኔም ማውቀው አለማወቄ ነው። ሰው ምንድን ነው የበለጠ ባነበበ ቁጥር የበለጠ በአእምሮ በበለጸገ ቁጥር የሚረዳው የመጀመሪያ ነገር ምንድነው? አለማወቁ ነው። አንድ ሰው እውነትም ይሄ ሰው አዋቂ ነው የሚባለው ምን ያህል የማያውቀው ነገር እንዳለ። በነገራችን ላይ ያወቅነውን የምናውቃቸው ያወቅናቸው ነገሮች አሉ። የምናውቃቸው ያወቅናቸው የማናውቃቸው ያወቅናቸው ነገሮች አሉ። ግን ለጊዜው መዘንጋት የሚሰውረን ነገሮች አሉ። እንደገና ደግሞ የምናውቃቸው ያላወቅናቸው ነገሮች አሉ። ስለዚህ ነገር ታውቃለህ ስንባል አላውቅም የምንላቸው ግን ስለነዛ ነገሮች የሆነ ነገር እናውቃለን፣ ግን ስለነዛ ዲቴል አናውቅም። ስለዚህ የምናውቃቸው የማናውቃቸው ነገሮች እንዳሉ እናውቃለን። እንደገና የማናውቃቸው ነገሮች እንዳሉ እናውቃለን። እንግዲህ ሰው በዚህ ሁሉ ውስጥ ነው የሚኖረው። በዚህ ሁሉ እውቀቴ ሙሉ ነው ሊል አይችልም። አንድ የህዋ ሳይንስ ተመራማሪ በጣም የሚገርም ነገር ተናግሮ የሰው ልጅን እውቀት ምን ያህል እንደሆነ እንግዲህ የህዋ ሳይንስ ላይ የሚሰማሩ ሰዎች እንግዲህ በዚህ ምድር ምን ያህል ባለምጡቅ አእምሮዎች ናቸው ተብሎ እንደሚታሰብ ሁላችንም የምንስማማበት ነው። እና ያ የህዋ ሳይንስ ተመራማሪ ሲጠየቅ ስለ ዩኒቨርስ ምን ያህል አውቃችኋል ተብሎ ተጠየቀ። ሲጠየቅ እስካሁን ካለው ስለ ዩኒቨርስ ያወቅነው 4% ገደማ ቢሆን ነው። እንግዲህ አጠቃላይ ስለ ዩኒቨርስ ያወቅነው 4% ቢሆን 96% ግን አይታወቅም። እና ምንድነው የተናገረው መጨረሻ
አለማወቃችንን ኳንቲፋይ ማድረግ በምንችልበት ደረጃ ስለ ዩኒቨርስ አውቀናል። እንግዲህ በጣም ይገርም ንግግር ነው። ያወቅናት ይህች እውቀት በደንብ እያሳየችን ያለው ስለ ዩኒቨርስ ገና ምንም እንደማናውቅ ነው እንጂ ይሄን ያህል አውቀናል ብለን ደፍረን ልንናገረው ምንጭ። እንግዲህ ምንድነው ባለፈው ትምህርታችን ስለ አባ ሕርያቆስ ያነሳነው ነገር ይሄንን ነው ያሳየው። መጀመሪያ የጌትነቱን ነገር ለመመርመር ሞከረ፣ አልቻልኩም ማለት ያንን የልጁሽን የባህሪውን ጥልቅነት ሊዋኝ ይወዳል፣ ሊመረምር ይወዳል፣ ግን አልቻለም። ተመለሰና የእሷን የፅንስ ነገር ለመመርመር ሞከረ፣ አልቻለም። ቀጥሎ የፍጡራንን አኗኗር ሊመረምር የሞከረው። አሁን እንግዲህ አባ ሕርያቆስ አልቻልኩም ያለውን ይሄኛው ሳይንቲስት ሲናገረው ምንድነው ኢግኖራንሳችን እኛ ስለ ህዋ ምን ያህል ኢግኖራንት እንደሆነ ኳንቲፋይ ልናደርግ፣ ስለ ህዋ ያለን እውቀት በጣም ተራ እንደሆነ ኳንቲፋይ ልናደርግ በምንችልበት ደረጃ ስለ ህዋ አውቀናል። ይሄ በጣም ጥልቅ ንግግር። እንግዲህ ሰው በዚህ ደረጃ እውቀታችን በዚህ ደረጃ የተከፈለ ነው። የመረጃና የረዳት መሳሪያዎች ጥገኛ ነው የኛ እውቀት። ለዛውም እውቀታችን አብዛኛው የሚያልፍ እውቀት ነው፣ የሚሻል እውቀት ነው። ትናንት ልክ ነው ብለን ያሰብነው ነገር ዛሬ ሌላ መረጃዎች፣ ሌላ ውጤቶች ሲታዩ ይሻላል። የእግዚአብሔር እውቀት ግን እንደዛ አይደለም። አንደኛ እግዚአብሔር እውቀት አይከፈልበትም። ሳያውቀው ቀርቶ ትናንትና ሳያውቀው ቀርቶ ዛሬ የሚያውቀው፣ ዛሬ ሳያውቀው ቀርቶ ነገ ያውቀዋል የምንለው ነገር በእግዚአብሔር ዘንድ የለም። የእውቀት ሁሉ ምንጭ፣ የእውቀት ሁሉ ፍጻሜ እርሱ ሁሉ ነገር ያውቀዋል። እና ይህንን በክርስትናው አስተምሮ ሁሉን አዋቂ አንድ አካል አምላክ ብለን የምንጠራ ከሆነ ሁሉን አዋቂ መሆን አለበት ብለን እናገራለን። ሌላው በሁሉ ቦታ መገኘት፣ ምልአት የምንለው በሁሉ ቦታ መገኘት፣ እግዚአብሔር የሌለበት ስፍራ የለም ብለን እናገራለን። በሰማይም ሆነ በምድር አሁን ለእኛ ንግግር ነው እንጂ እንግዲህ እንደ አባቶቻችን ትምህርት እግዚአብሔር 20 ዓለማት ፈጥሯል። በ20 ዓለማት ሁሉ እግዚአብሔር አለ። ከዓለማቱም ውጭ አለ፣ በዓለሙም ውስጥ አለ፣ ከዓለሙም ውጭ አለ። እግዚአብሔር ከአርያም እስከ በርባሮስ የሌለበት ስፍራ፣ በዛ ውስጥ ከሚከናወነው ነገር አንዲቷን ቅንጣት አታልፈውም፣ አትዘነጋውም። በዓለማት ያለውን ነገር ሁሉ ለማወቅ መረጃ የሚልክለት አካል አያስፈልገውም። መልእክተኛ ልኮ መጠየቅም አያስፈልገውም። እግዚአብሔር በየትም ቦታ ምን እየተደረገ እንደሆነ ያያን፣ በዛ ስፍራም አለ እግዚአብሔር። እንግዲህ እግዚአብሔር የዓለማት ሁሉ ዓለም እሱ ራሱ፣ የዓለማት ሁሉ ዓለማቸው እሱ። እነዚህ ዓለማት ሁሉ የሚኖሩ በእርሱ ዓለምነት ነው። እርሱ ደግሞ የሚኖርበት ዓለም የማይሻ ራሱን ዓለም አድርጎ የሚኖር አምላክ ነው። ሌላ መኖሪያ ዓለም አያስፈልገውም እግዚአብሔር። ለምን መኖሪያ ዓለም ያስፈልገዋል ካልን እግዚአብሔርን ዓለማትን ከመፍጠሩ በፊት የት ነበር ብለን እንናገር ነው። ግን ዓለም ብለን የምናነሳው ሁላችንም እንደምናውቀው ይሄ ጊዜ፣ ቦታና ቁስ የምንለው ነገር አለ አይደለም? ወይም ታይም ስፔስ ማተር የምንለው ነገር አለ። እግዚአብሔር ከነዚህ ሁሉ ውጭ ነው። ከነዚህ ሁሉ ውጭ ነው። ስለዚህ አንዱ መረዳት ያለብን የዓለማት ዓለማቸው እግዚአብሔር ነው። እሱ ግን የሚኖርበት ዓለም የማይሻ ራሱን ዓለም አድርጎ የሚኖር አምላክ ነው። ስለዚህ እግዚአብሔር በእነዚህ ሁሉ ዓለማት አለ፣ በእኛም ውስጥ አለ እግዚአብሔር። አንዳንድ ጊዜ የምንረሳው ምንድን ነው? አሁን አባታችን ወይ በሰማያት የምትኖር ብለን ጸሎት ስንጸልይ ብዙዎቻችን አድራሻ እየጠቀስን የሚመስለን ጊዜ አለ። አሁን በሰማያት የምትኖር ስለ እግዚአብሔር አድራሻውን አይደለም እየተናገርን ያለ ነው፣ ልዕልናውን ነው። በልዕልና ያለ መሆኑን ከሁሉ ከፍ ያለ መሆኑን ለመናገር ነው እንጂ በሰማያት የምትኖር አድራሻ አይደለም ለእግዚአብሔር። እና እግዚአብሔር በየት አለ ስንል በውስጣችን አለ፣ በእያንዳንዳችን ውስጥ አለ። ልብ ያሰበውን ኩላሊት ያመላለሰውን ሁሉ የሚያውቅ አምላክ ነው። ስለዚህ እግዚአብሔር የሌለበት ስፍራ የለም ስንል አይምሮዬ ልቡናዬ ውስጥ ሁሉ እንዳለና የማስባትን የምመረምራትን ነገር ሁሉ አለ፣ መልካምም ትሁን ክፉ ነገር እያያት እያወቃት መሆኑን
መረዳት አለብን። ለዚህ ነው ቅዱስ ክቡር ዳዊት ሀወስከኒ ሌሊተ ወፈተንኩ ለልቤ አመከርከኒ ወይተረክበ አመፃ በላዕሌ ይላል። በሌሊት መጥተህ ፈተንከኝ መረመርከኝ ይላል። ልቤንና ኩላሊቴን መረመር፣ በኔ ጋ ግን አመፅ አልተገኘብኝም ይላል። እንዴት ያለ መታደል ነው እንዲህ ማለት! እና እግዚአብሔር የሌለበት ስፍራ የለም። እግዚአብሔር የማያየው ነገር የለም። እኛ እግዚአብሔር ብዙ ጊዜ አንዱ ለኃጢአት የምንዳረገው ለእግዚአብሔር ቦታ ወስነን ስለምንኖር፣ እግዚአብሔር ያለ ቤተክርስቲያን ብቻ ይመስለናል። ከዛ አለፍ ስንል እግዚአብሔር ያለው እዚህ ሀገራችን ብቻ እስካለን ይመስለናል። ከሀገራችን ወጣ ስንል ሌሎች፣ ከቤተክርስቲያን ሲወጣ ሌላ ሰው ይሆናል፣ ከሀገሩ ሲወጣ ሌላ ሰው ይሆናል። ምን እግዚአብሔር የሌለበት ስፍራ እንደሌለ በሀገራችንም ውስጥ ይሁን በአሕዛብ መንደር ቢሆን እግዚአብሔር የሌለበት ቦታ እንደሌለ የመጽሐፍት ብዙ ምስክርነት አለ። ዮሴፍ በአባቴ ቤት ብቻ ነው እግዚአብሔር ያለው አላለ። በአባቱ ቤት እያለ ይሰግድለት ያመልከው ይገዛለት የነበረው እግዚአብሔር በጲጥፋራ ቤት በግብፅ በጣዖት በሚመለክበት ሀገር በባርነት ተሽጦ በጲጥፋራ ቤት በዚተ ጲጥፋራ ፈቃዴን ፈጽምልኝ ብላ በያዘችው ጊዜ በእግዚአብሔር ፊት እንዴት ይህን ኃጢአት እሰራለሁ ነው ያላት። እዚህ ግብፅ ነው ጣዖት የሚመለክበት ሀገር ነው። እግዚአብሔር እዚህ ቦታ የለም አላለ። እግዚአብሔር የሌለበት ስፍራ እንደሌለ ስለሚያውቅ እንዴት በእግዚአብሔር ፊት ኃጢአት እሰራለሁ ብሎ ነው እንግዲህ የጠየቀው። እና እግዚአብሔር በሁሉ ስፍራ አለ፣ የሌለበት ስፍራ የለም። የሌለበት ስፍራ የለም ካልን ያ ስፍራ ራሱ የለም ማለት ነው። እንግዲህ እግዚአብሔር እዚህ ቦታ እዚህ ስፍራ ላይ የለም ካልን ሲጀመር ያ ቦታ የለም ማለት ነው። እና እግዚአብሔር የሌለበት ቦታ የለም። ይሄ ለአምላክ በክርስትናው አስተምሮ አምላክ አንድ አምላክ ነው ብለን አንድ አካል አምላክ ነው ብለን ከተናገርን የምንቀጽለው አንዱ የአምላክነት ባህሪ ነው። ሌላው ምንድነው? ሕያውነት የምንለው ነገር አለ። ሕያውነት የዘላለማዊነት የምንለው እግዚአብሔር ሕያው ነው ስንል ሰውንም ሕያው ነው እንላለን፣ መላእክትንም ሕያው ነው እንላለን። ግን ለሰውና ለእግዚአብሔር የምንናገረው ሕያውነት የተለያየ ነው። ለእግዚአብሔር ሕያው ነው ስንል አልቦቱ ጥንት ወይ ተፍጻሜት ማለታችን ነው። እግዚአብሔር ጥንት የለውም ፍጻሜም የለውም ማለት በዚህ ጊዜ ነው የጀመረው። እግዚአብሔር አንድ ተብሎ የተቆጠረለት ጊዜ በዚህ ጊዜ ነው ብለን አንናገርም። ምክንያቱም ጊዜም ራሱ እግዚአብሔር ይሰፍረዋል እንጂ ጊዜ እግዚአብሔርን አይሰፍረውም። ጊዜ ያልነበረበት ጊዜ አለ። ጊዜ ራሱ ያልነበረበት ጊዜ ራሱ ፍጡር ነው። ብዙዎች የማይረዱት ነገር አንዱ ይሄ ነው። ጊዜ ራሱ ፍጡር ነው። እግዚአብሔር መጀመሪያ ጊዜን ፈጥሮ አይደለም ከዛ በኋላ ፍጡራንን የፈጠረው። ጊዜንና ፍጥረትን እኩል ነው የፈጠረው። እንዲህ ያደረገ አንድ ቀን፣ እንዲህ ያደረገ ሁለት ቀን እየተባለ የሚመጣው ለዚህ ነው። እና እግዚአብሔር ያልነበረበት በዚህ ጊዜ አልነበረም ብለን ልንናገርለት አንችልም። እኛ ከጊዜ ውጭ ማሰብ ይከብደናል። አሁን ምንድነው ችግሩ? እኛ ከጊዜ ከቦታ ከሁኔታ ውጪ ማሰብ ለኛ ከባድ ነው። እግዚአብሔር ግን ከጊዜም ከቦታም ከሁኔታም ውጭ የሆነ አምላክ ነው። ይሄ በጊዜ የሚታጠር አምላክ አይደለም፣ በቦታ የሚወሰን አምላክ አይደለም። ከነዚህ ሁሉ ውጭ የሆነ አምላክ ነው። የኛ ሕሊና ግን በዛ ድንበር ውስጥ ስለሆነ ማሰብ የለመደው ከዛ ድንበር ተሻግሮ ለማሰብ በጣም ነው ከባድ የሚሆንበት። አሁንም እኮ ከዚህ ዓለም ስንወጣ ስላለው ነገር እንድንረዳ የተደረገው በዚህ ዓለም በምናየው ነገር ነው። አሁን ብዙ ጊዜ ስለ መንግስተ ሰማያት ሲነገር ምን ሲነገር በዚህ ዓለም በምናየው ሊገባን በሚችለው መንገድ ነው እንጂ እየተነገረን ያለው በእውነት መንግስተ ሰማያት በዛ አይነት ናት አይደለም። ግን ብዙ ነገር በሃይማኖታችን ሊገባን የሚገባው የሚነገረን ሊገባን በሚችል ለዛው ስለ እግዚአብሔር እንኳን ስለሌላው ቀርቶ ስለ እግዚአብሔር እንኳን የሚነገረን የኛ አይምሮ ሊረዳው በሚችለው በአቅማችን ከአቅማችን በላይ የሆነ ነገር ቢነገረን ምን ጥቅም አለው? ለምን እኛ ለህይወት ለድህነት አበቃንማ አይገባንም። ዮሐንስ ወልደ ነጎድጓድ እንዛሎ ከኩልሄ ነገረን ለበንቲያ ከማምጣነ ንክር ሰሚያ ይላል። ልጅህ ስላንተ ስለ እግዚአብሔር ስለ ባህሪው ስለ ህልውናው ስለ እግዚአብሔር ስላንተ ሲያስተምር እንግዲህ በአባቱ ቅፍ ያለ አንድ ልጁ እርሱ ተረከው አይደል? ስለ እግዚአብሔር ጭርስ አድርጎ የነገረን በማያዳግም ሁኔታ የነገረን ራሱ። ምክንያቱም እሱ ሁሉን ያውቃል። ሁሉን ያውቃል ስንል ራሱንም ያውቃል፣ አባቱንም ያውቃል፣
ስለዚህ እኔ ብናገር ስለማውቅ ነው ማለት እግዚአብሔርን ያየው አንድስ እንኳን የለም ማለት ያየው ሲል እንዲህ ማየትን አለ ያየው ማለት የሚያውቀው አንድስ እንኳን የለም በአባቱ እቅፍ ያለ አንድ ልጁ ተረከው በመልክ የሚመስለው በባህሪ የሚተካከለው አንድ ልጁ ስለሱ ነገረን ግን ስለሱ ሲነግረን ይላል ዮሐንስ ወንጌላዊ ስለሱ ሲነግረን በሁሉ ያለ ሁሉን የምትችል በሁሉ ላይ የሰለጠንክ ስትሆን ሳለ ልጅ ግን ስላንተ ሲነግረን ነገረን በእንቲአከ በአምጣነ ለክርስቲያ ልንሰማው በምንችለው መጠን ነገረን። ለምን እንደሱነቱ እንደ አምላክነቱ ቢያወራ ማናችንም አንሰማም። እንደ አምላክነቱ ቀጥታ ቢያወራ እንኳን ደካማው የሰው አይምሮ ከሰው አይምሮ እጅግ የሚልቀው የመላእክት አይምሮ እንኳን ሊሰማው አይችልም። እንደ አምላክነቱ ከተናገረ እንደ አምላክነቱ ስል በሱ በአምላክነቱ የእውቀት ደረጃ ልናገር ግን ማንም አይሰማው። ስለዚህ ማድረግ የነበረበት ምንድነው? እኛ ልንረዳው በምንችለው መጠን ነው መጥቶ የነገረ። እንግዲህ ሁሉን የሚያውቅ አምላክ የኛ አይምሮ ምን ያህል ደካማ እንደሆነ ስለሚያውቅ ነው መጥቶ እኮ በእርሾ በሊጥ በዘር በአሳ በመረብ በምን እያደረገ የነገረ። ከዛ ውጭ የሚነግረን እንዴት ይገባናል? ስለዚህ እኛ እሱ የመጣው የእውቀቱን ጥልቀት ሊገልጥልን አይደለም የመጣው። በቃ ይሄን ያህል ነው ማውቀው ብሎ ግራ ሊያጋባን አይደለም የመጣው። እኛን ወደ ድህነት ሊያደርሰን ወደ ህይወት ሊያደርሰን ወደ እሱ ሊያደርሰን ከዛ በኋላ በሂደት ይገለጥልናል። ለምን ከእግዚአብሔር ጋር ያለ እውቀት በዋናነት የሚገለጠው በንጽህና ውስጥ በንጽህናና በቅድስና ውስጥ ነው እውቀት የበለጠ እየተገለጠልን የሚመጣው። ስለዚህ ወደዛ መጀመሪያ ወደዛ የሚያስገባንን እውቀት ነው የሰጠን። እኛ ንጽህናውንና ቅድስናውን በዛ ባስተማረን ተነስተን ወደ ንጽህናውና ወደ ቅድስናው ህይወት ከገባን ከእግዚአብሔር ጋር ከተዋሃድን ማወቅ የሚገባን ነገር የዛ ጊዜ እየተገለጠልን ይሄዳል። ለምን ይሄ አሁን በአይምሮ ስጋዊ ወይም በአይምሮ ጠባያዊ ልንረዳቸው የማንችላቸው አይምሮ መንፈሳዊ የሚያስፈልገን ብዙ ነገሮች አሉ። ወሀበነ ጸጋ በዲበ ጸጋ የሚለው ላይ በጸጋ ላይ ጸጋ ተሰጥቶናል የሚለውን ዮሐንስ በዚህ በምዕራፍ 1 በወንጌሉ ላይ የተናገረውን አባቶች ሲተረጉሙ በልደት ስጋዊ ላይ ልደት መንፈሳዊ በአይምሮ ጠባያዊ ላይ አይምሮ ጠባይ ማለት ይሄ ስጋዊ ደግሞ አይምሮአችን ማለት ነው። በናቹራሊ የሚሰጠን በተፈጥሮ ያገኘ ነው ማለት ነው። በአይምሮ ጠባያዊ ላይ አይምሮ መንፈሳዊ ተሰጠን። አሁን መንፈሳዊ እውቀት ተሰጠን። ያ መንፈሳዊ እውቀት ቅዱስ ጳውሎስ የተናገረው መንፈሳዊ ሰው ሁሉን ይመረምራል እርሱ ግን አይመረመርም ወደ አለው የሚወስድ ወደዛ የሚያድግ ነው። ወደዛ ስናል እንደምናድግበት ደረጃ እንደ ጸጋችን መጠን እውቀት እየተገለጠልን እንሄዳለን እንጂ አሁን መጥቶ ሲያስተምረን ለኛ ዮሐንስ ወልደ ነጎድጓድ እንዳለው ልንሰማው በምንችለው መጠን ነገር በቃ ልንሰማው በምንችለው መጠን ወንጌሉን ወይም ደግሞ ጌታችን ያስተማረውን አይ ይሄ የሱ የእውቀት ጥጉ ይሄ ነው የሱ የእውቀት ልኩ ይሄ ነው የሚል ካለ የዋህ ያ የኛ የመስማት ልክ ነው እንጂ የኛ የመስማት አቅም ነው እንጂ የሱ የእውቀት ልክ አይደለም። ይሄንን እሱ ነው ገና በደንብ ተረዳ ነው። ይሄንን እኮ ሆኖ በመረብና በእርሻ በውሆና በእርሾ መስሎ የነገረንን እንኳን 2000 ዓመት ተርጉመን አልጨረስነው። 2000 ዓመት እየተረጎመን ገና አልጨረስነው። በየቀኑ አዲስ ምስጢር እያገኘን ነው። እንግዲህ እንደ አምላክነቱማ ተናግሮ ቢሆን ምን ልንሆን ነበር? እና አንዱ እንግዲህ ስለ እግዚአብሔር ስናወራ ዘላለማዊ ነው እንላለን። አልቦቱ ጥንት ወይ ተፍጻሜት ስንል እኛ እንዳልኩት ቅድም በጊዜ ውስጥ በዚህ በታይም ስፔስ በዚህ ውስጥ ስለሆነ በጊዜ በቦታና በሁኔታ ውስጥ ስለሆነ ነገሮችን የመገንዘብ አቅም ያለን ከዚህ ውጭ የሆነው አምላክ ሲነገር በጣም ነው የሚከብደው። አሁን እግዚአብሔር ያልነበረበት ጊዜ ነበረ ስንል እንዴት አሁን አይምሮአችን ልካችን ድንበር ሲሻገር ጊዜ የሚባለው ነገር የሌለበትን ድንበር ሲሻገር ሲቸገር እናየዋለን። እዛ ውስጥ ለመግባት አስቦ እዛ ውስጥ ያለው ማይበል ሲያማተው እናያለን፣ ሲመልሰው እናያለን። ከጊዜ ድንበር ማለት ሲከብደው እናያለን። እና ለምን ቅኝቱ ፕሮግራም የተደረገው በዛ መልክ ስለሆነ እግዚአብሔር ግን ከዛም በፊት ነበር። ለዚህ ነው እኔ መጀመሪያውና መጨረሻው ነኝ፣ እኔ ፊተኛውና ኋለኛው አልፋ ወኦ መጀመሪያውም መጨረሻውም እኔ ነኝ ብሎ በቃ ሊገባ የሚችለው ይሄ ስለሆነ መጀመሪያውም መጨረሻውም እኔ ነኝ። ከፍጥረት አስቀድሞ ነበረ፣ ፍጥረትንም አሳልፎ ይኖራል።
ለዚህ ነው አባቶቻችን አልቦቱ ጥንት ወይ ተፍጻሜት እግዚአብሔርም ሙሴ ስምህ ማን ነው ካልነገርከኝ ብሎ ሲጨቀጭቀው እንግዲህ እንደ ብዙዎች ሊቃውንት እንደሚስማሙበት ስምህ ማን ነው ብሎ ሲጠይቀው ያህዌ ነው ስሜ አለው። እንግዲህ በዛን ጊዜ እነዚህ የሂብሩ የዕብራይስጥ ፊደሎች ቫውል ስላልነበራቸው ትክክለኛው እንዴት ነው ፕሮናውንስ የሚደረገው ቃሉ ስሙ በትክክል የሚነገረው እንዴት ነው የሚለው ላይ ብዙ ክርክር አለ። ግን ብዙዎች የሚባቡበት ያህዌ ብሎ ነገረው ስሙ። የእኛ አባቶች የሚደንቀው ነገር ያ ያህዌ የሚለውን ስም ወደ እንግሊዝኛው ሲተረጎም አያም አያም ወደሚል እኔ ወደሚል ነው የሚፈቱት። የእኛ አባቶች በጣም በድንቅ ሁኔታ በግዕዝ ሲተረጉሙት የሚያስደንቀው ምንድነው ዘሃሎ ይሄሉ ነው ተረጉሙ። ዘሃሎ ይሄሉ ማለት ደግሞ የነበረው ያለው የሚኖረው ማለት ነው። እግዚአብሔር ዘላለማዊ መሆኑን ባጭር ለመናገር ዘሃሎ ይሄሉ ያለ የነበረ ያለና እስከ ዘላለም የሚኖር ዘላለማዊ የሆነ ለመገኘቱ ምክንያት ማያስፈልገው ለህልውናው ምክንያት ማያስፈልገው ቅዳሴ ላይ እስመ አልቦ ውስተ ህላዌሁ አመክንዮ ለመገኘቱ ምክንያት አያሻው ሰዎች ሁሉ ምክንያት ያሻል። አሁን በቴዎሎጂ ይሄንን ሰልፍ ሰፊሸንት እንለዋለን። አስገኝ ማይሻ በቃ ለመገኘቱ አስገኝ ማይሻ እኛ ሁላችን ለመገኘታችን አስገኛለን። እግዚአብሔር አስገኛችን ባይሆን የቅርቡን ብናነሳ እናት አባት ምክንያት ይሆናል። ያለ እናት ያለ አባት መገኘት አንችልም። እናት አባት ምክንያት ይሆናል። እናት አባት ምክንያት እንዲሆኑ ደግሞ ዘር ምክንያት ይሆናል። ዘር ደግሞ እንግዲህ እያለን ስንሳብ የመጀመሪያው ሰው ጋር እንደርሳለን። የመጀመሪያው ሰው ስንደርስ ደግሞ አዳምን እግዚአብሔር ወገብሮ ለአዳም መሬተ ምድር እግዚአብሔር አዳምን ከምድር አፈር አበጀው። እንግዲህ ለሰው መገኛው ማን ይሆናል ማለት ነው? ፈቃድ እግዚአብሔር ፈቃድ ትሆናለች ለሰው መገኛው። እግዚአብሔር ፈቃድ ሆኖ ፈጠረው ማለት ነው። የትኛውም ነገር ያለ እግዚአብሔር አልተገኘም። እግዚአብሔር ግን ለሐልወቱ ወይም ለመገኘቱ እንግዲህ መገኘቱ ስንል ለሰው እንዲገባ ነው እንጂ ለእግዚአብሔር የሚቀጸል ንግግር ሆኖ አይደለም። እግዚአብሔር ግን ለሐልወቱ ምክንያት አይሻም። ስለዚህ አንድን አካል እንደ ክርስትና አስተምሮ ዘላለማዊ ሲሆን ነው አምላክ ነው የምንል። በዚህ ጊዜ ነበር አንልም፣ በዚህ ጊዜ አልፋልም ተብሎ አይነገርም። ሁሉን የያዘው ሁሉን የጨበጠ ፊተኛውና ኋለኛው የሆነ ሲሆን ይሄ እንግዲህ አምላክ ነው ብለን እንደዚህ አይነቶች እንግዲህ ስለ አንድ አካል አምላክ ነው ብለን ስንናገር የምናነሳቸው ነገሮች አሉ። አሁን ጥያቄው የሚሆነው ምንድነው? ቅድም እንዳልነው በአጭር ቁመት በጠባብ ደረት ተገልጦ ፍጹም ትሁት በሆነ ሁኔታ ተገልጦ በጣም በተናቀች መንደር ድምፃቸው በማይሰማ ቤተሰብ ውስጥ በጣም ራሳቸውን በትህትና በጭምትነት ገዝተው የሚኖሩ ድምፃቸው የማይሰማ ቤተሰብ ውስጥ አሳዳጊ አባቱን ዮሴፍን በስራው እያገዘው ይኖር የነበረ በዛ በእስራኤል መንደር ሁሉ የሚያውቁት አንድ ብላቴና 30 ዓመት ሲሞላው ተነስቶ የሚያስደንቅ ከእጁ የሚያስደንቁ ተአምራቶች እየታዩ ከአንደበቱ የሚገርም ጥበብ እየተሰማ እኔ አምላክ ነኝ ብሎ ተናገረ። አምላክ ነኝ ብሎ ሲናገር ቀጥታ እንዲህ አምላክ ነኝ ብሎ አሁን ብዙዎች የሚከራከሩት ቀጥታ አምላክ ነኝ ብሎ አልተናገረም። እንዲህ ብሎ መናገር አይጠበቅበትም። ቀጥታ አምላክ ነኝ ብሎ መናገር አይጠበቅበትም። አምላክነቱን በስራው ካሳየ አምላክነቱን በሚናገረው ንግግር ካሳየ እኛ ነን ያን ብያኔ እናውቃለና ይገባናል። የግድ እኔ አምላክ ነኝ ብሎ እንደውም እንዲህ የሚለውን ነው መጠርጠር። አሁን ብዙዎች ነገር እንግዲህ አምላክ ነኝ ብሎ እኮ ይመጣል። የዛን ጊዜ ብዙዎች ለስተት ይህችን ቃል ከሆነ የሚፈልጉት በዚህ ቃል ወደ ስተት ይሄዳሉ። ግን እሱም ራሱ ስለ አምላክነቱ እነዚህ ስለመሳሰሉ ነገሮች ሲጠየቅ የመለሰባቸው መልሶች አሉ። ስለዚህ ዋናው ነገር እንደዚህ በእኛ መካከል በሰው ምሳሌ ሆኖ የባሪያን መልክ ይዞ የተገለጠው እርሱ እንደ ክርስቲያን እኛ እንደ ክርስትና አስተምሮ አምላክ ነው
በአጭር ቁመት በጠባብ ደረት ተወስኖ ብታዩ ሰው የሚሰራውን ነገር እየሰራ ብታዩ እንደማንኛውም ሰው ወኮነ ከማነዘል ብላ ኃጢአት ባህቲታ ነው የሚለው። እንግዲህ ከኃጢአት በስተቀር በሁሉ እኛን መምሰል ተገባው፣ ወይም በሁሉ ነገር እኛን መሰል ከኃጢአት በቀር። እንግዲህ ያ ከሆነ ለሱ አምላክ ነው ብላችሁ ለመናገር ለመመስከር ያበቃችሁ ምን ነገር ነው? እነዚህ የጠቀስናቸው አንድ አካል አምላክ ለመባል ሊያሟላ የሚገባቸው ነገሮች በኢየሱስ ክርስቶስ ላይ ታይተዋል ወይ ከተባለ አዎን ነው። ለዛ ነው መልስ እየሰጠን የምንሄደው ማለት ነው። ስለዚህ ይህን ትምህርት የምንከታተል ሁሉ እንዴት ነው አምላክነቱ የተገለጠው? እነዚህ የተባሉት ሁሉን አዋቂነት፣ ሁሉን ቻይነት፣ በሁሉ መገኘት፣ ዘላለማዊነት የመሳሰሉት ነገሮች በሱ አምላካችን ኢየሱስ ክርስቶስ ስለርሱ ተነግረዋል። እርሱ ሕይወት ላይ ታይተዋል ወይም በእርሱ ላይ ታይተዋል የሚለው ስንፈታ ነገሮች የበለጠ ግልጽ እየሆኑ ይሄዳሉ ማለት ነው። ይህንን ሁላችን መጀመሪያ እንደ መግቢያ የተነጋገርንበትን በደንብ ልናስተውለው ይገባል ማለት ነው።